እንዴት ገንዘብ ጠፋትኛለሽ ታዲያ? እና ምንድነው የሚያመልጫጭቀ? እኔ ያላየሁትን ነገር በቃ አይታላትኝ እንዴ? እኔ ምንድነው እኔ ነገርኳችሁ። በቃ መጽሐፍ ቅዱስም አንዱ አቦተም አንዱ ተፈለጋችሁ ምን ልላችሁ ይሄዳል። በቃ እኔ ያንን አንተን አለ አልፈልግም። ምንድን ነው የማትፈልገው? እዚህ መኖር ነው በቃ። እንዴት አንቺ ሌባ ታይኛለሽ? እስከ ዛሬ ልልብኝ ዘመን እንዴት ነው አለ ብለሽ እንትን የምትይ እና ምን ጭቅጭቅ ስላልክ የሚቀየር ነገር አለ እንዴ? ለምን ባላየው ነገር ታዲያ እንዴት ብዬ ነው ማለት? ሰላም የአሜሪኮ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ጤንነት እንዴት ይዟችኋል? ሁሉ ሰላም? እኛ ደህና ነን። እንዴት ናችሁ? ደህና ነን። ያው ሁሉን ችለናለን እንግዲህ እስካሁን ድረስ። ዛሬ እንግዲህ በተለየ ፕራንክ ደግሞ መተናል። አይ ቲንክ የፕራንኩ ዱላ ከኔ ወደ ወንድሟ እየዞረ ነው እየሄደ ነው። እንግዲህ እንደምታዩት አቢ አይታችሁታል አንድ ሁለት ቪዲዮ ላይ ገና ብዙም ያክልጅ አይደለም ሁሉ ጊዜ እንደምለው ማለት ነው። ድንጉጥ ነው ምናምን እና ዛሬ ምን አሰብን መሰላችሁ? ያው በስሱ እናስደንግጠው። ያው ማስደንገጥ ነው ዞሮ ሐሳቡ። ትንሽም ነቃ እንዲል እንፈልጋለን። አሁን ከኛ ጋር የመኖር ነገሩ እየሰፋ ስለሆነ እኛ ጋር ሊቆይ ስለሆነ የከተማ ሁኔታ ትንሽ ከሱ ጋር እየሄደ አይደለም። ለዛ ትንሽ ማንቃት ያስፈልጋል ብለንም ስላሰብን እግረ መንገዳችንም እኛም መዝናና እርጉዚትም ደግሞ ያው በዚህ ሰዓት መጨናነቅ ሳይሆን መዝናናት ስላለባት እና ባቢ ነው መዝናና። ያው የዚህም የተንኮል ሐሳብ እንግዲህ ከኔ ነው የመጣው። ምን ላረግ መሰላችሁ? ገንዘብ ጠፋ አይደለው ማለት ነው። ምን ያህል እንደሚደነግጥ እንግዲህ ለእናንተ አልነግራችሁም። ምን ያህል እንደሚደነግጥ ለእናንተ አልነግራችሁም። እንዴት ናችሁ ቤተሰቦቼ? አረ ሰብስክራይብ ግን ታው ሰብስክራይብ እያደረጋችሁ ቪዲዮአችን በጣም ተመቷልና እስቲ ሼር አድርጉ። የምናስተካክለው ነገርም ካለ በዛው ነገሩ በጣም እየወረደ ነውና ይደብራል። ደግሞ እንደዛ ሲሆን የመስራት ሞራላችንም እየቀነሰ ነው አይደል? አው ግን እኔ ግን ያው የሚመስለኝ እኛ ራሳችን በደንብ እንደ እንትን አድርገን እያየነው ስላልሆነ ይመስለኛል። አንዴ እንመጣለን አንዴ እንጠፋለን። እሱም ነገር ያለ ይመስለኛል። ዞሮ ራሳችን ጋር ነው ችግሩ ብለን የምናስበው። ግን ዛሬም ነገም የእናንተ እርዳታ ያስፈልገናል። እናንተ ደግሞ የምትሰጡን ሐሳብ ካለ የምናሻሽለው ነገር ካለ ደግሞ እንሰራበታለን። ዞሮ አቢን የእናት ወንድም ነው። እሱም ፕራንክ እናደርገዋለን። ከኪሴ ገንዘብ ጠፋ ብዬ ነው ቤቱን ቀውጥ ያደርገዋለሁ። እንግዲህ የሚሆነውን ነገር እናያለን። ያው እርጉዝን ፕራንክ ማድረግ ስለማልችል እንግዲህ ወንድሟ ላይ በማድረግ ልወጣ ብዬ ነው። እንግዲህ አሁን የለም ቤት ውስጥ አቢ እንደውልለታለን። በአስቸኳይ ቤት እፈልግሃለሁ እለዋለሁ። ከዛ በኋላ የሚሆነውን የምናየው ይሆናል ማለት ነው። ልደውልለት። አቢ እንዴት ነው? የት ሄደህ ነው? ምን አለ ሰብለጋ? ኦኬ እሺ፣ ስለምፈልግ በቃ ቤት ቶሎ እንድትመጣ እሺ። አይ ምን ትሰራለህ አሁን? ና እንጂ አስቸኳይ ነው የፈለግኩት። ቶሎ በል እሺ ና። ቤተሰቦቻችን እንግዲህ አቢን ጠርተነዋል። አምሽ ያምሽ አቢን ጠርተነዋል። ቤተሰቦቻችን እንዳያችሁት ነው፣ በስልክ ጠርተነዋል። በቃ እንድናሳብደው ትንሽ ልናጨልለው ነው። ትንሽ ይበሰጫጭብናል፣ ይደነግጣል። የሆነውን ማየት ነው እንግዲህ። ዞሮ ወዲያው የሚረጋጋ ልጅ ስለሆነ ወይ ወደ ሀገር ሊሄድ ነው ግፋ ቢል የሚችለው ቤት እሄዳለሁ ከማለት ከፋዘር ደውሎ እንዳያለቅስ እንጂ ማልቀሱ አይቀርም። እቺ ብር ጠፋ ብላኝ ምናምን ይላል። አይ እኔ እንደዛ አይነት እንዳይመቸኝም ብዙ ነገር ይላል። ዞሮ አንድ ላይ የምናየው ይሆናል። ቪዲዮውን ከወደዳችሁት እንደተለመደው ላይክ ማድረጋችሁን እንዳትረሱ፣ ሼር እያደረጋችሁ አበረታቱን። ሲመጣ እንጀምራለን።
ያው እንግዲህ ሴታፓችን እዚሁ ነው የምንቀይረው ነገር የለም። እንደው ግፋ ቢል እንኳን ፕራንክ ነው ብሎ ቢያስብ እንኳን ካሜራውን አይቶ ያው ይሄው ካሜራ አለ ሊል ይችላል። ባለፈው ወርቢት ስላለ ግን ለማስረጃ ነው ብዬ እንትን እላለሁ። ያው በደንብ ማስረጃ እንዲሆን ነው ለፋዘርም ቢሆን አሳያለሁ። ይሄን ነገር በቃል ከምን ነገር በማስረጃ ለማሳየት ስለምፈልግ ነው ብዬ ነው የምነግረው። ዞሮ አቢ ሲመጣ ቪዲዮውን እንቀጥላለን ማለት ነው። ኢላንዴ ነው ተሻለ ትንሽ ደናና ምናምን ማለት ነው። ራሴን ትንሽ ያመኛል። ትንሽ ለውጥ የለውም እንትን ነው ከትናንት ነው። አይ ከትናንት እንኳን ደህና ነኝ፣ ምንም አይደለም። አይ ብዙ አይደለም። እሱ ብዙ አይደለም። አሳሳቢ በምን ነበር የፈለጋችሁ? ማለት ይሄን ነገር ስጠይቅህ እንትን እንዳይከፋ አሁን የምጠይቅህን ነገር ስጠይቅህ ምንም እንትን እንዳትል። እኔ ነገሮችን ማለት ስለማልችል ነው ታውቃለህ። እኔ እንትን ማለት ስለማልወድ ነው እንግዲህ ነገሮችን መደባበቅ አልወድም። ፊት ለፊት ነው ማውራት የምፈልገው። ከኔ ኪስ ውስጥ ገንዘብ ጠፍቷል። ዛሬ ማለት ያው ዛሬ ነው ያወቅሁት መጥፋቱ። ዞሮ ቤት ውስጥ ያለነው ሰዎች እኛ ነን። ስለዚህ ከዚህ ቤት ውስጥ የትም ሊጠፋ አይችልም ነው ባጭሩ። ብሩ ደግሞ በጣም ትንሽ ብር አይደለም። እንታገስታችን ነው እቃ የሚገዛና የማይገዛው ማለት አስታውሳለሁ። ዞሮ ሲጀመር ምንም የገዛሁት ነገር የለም። እንዳውጣው ነው ይዤ የመጣሁት። ሲቀጥል ደግሞ ማታ ነው የገባሁት። ዛሬ ስራ አልወጣሁም፣ ከቤትም አልወጣሁም። ምንም የገዛሁት ነገር የለም። ግራ ገባኝ። አንተ ግን በጣም እርግጠኛ ነህ? እርግጠኛ ነኝ። አንቺ ካልወሰድሽ እርግጠኛ ነኝ። አንቺ ወስደሽ አይ ማውጣትን እርግጠኛ ነህ? ምክንያቱም የሆነ ቦታ አስቀምጠህ ረስተህ እንዳይሆን። አንቺ ደግሞ ታዲያ እርግጠኛ ሳልሆን እንደዚህ አወራለሁ? ግራ ገብቶኝ ነው። እርግጠኛ ሳልሆን አወራለሁ ወይ? ታዲያ ምን ማለት ነው? ማታ አምሽቴ ነው የገባሁት። እንግዲህ አምሽቴ የያዝኩትን ገንዘብ አውቃለሁ፣ ይዤ የገባሁትን ገንዘብ አውቃለሁ። ስለዚህ የት ሊሄድ ይችላል? አንቺ አውጥተሽ ከሆነ እኔ ተኝቼ ስለዚህ እዚህ ቤት ውስጥ ደግሞ ያለነው ሰዎች እኛ ሶስታችን ነን አይደል? ስለዚህ ከእኛ ሶስታችን ውጪ ሊሆን አይችልም አይደል? አይደለም አቢ? ታዲያ ከእኛ ውጪ ሊሆን አይችልም። ስለዚህ አሁን ከዚህ በፊትም ይሄ 50 ብር 60 ብር ጠፋኝ የምትለው ነገር እሰማለሁ። አሁን ግን በዚህ ልክ ከፍ ብሎ መጥቷል። ስለዚህ መነጋገር አለብን ማለት ነው። አቢ የምትለው ነገር ከቸግሮ ወይ ለመጠቀም የፈለግከው ነገር ኖሮ አትይሆን? ያኔ ምንም አስቻለኝም። ምን አንድ ነገር እራሱ ግዛ ካላለሽ ምን ይስራል ነው የጀም ገዛው ይሄ አንድ ነገር አለኝ። ታዲያ የት ሄደ?
አንቺ አትናገሪም እንዴ? ምን ልናገር? እኔ እኮ ግራ ገብቶኝ እኮ ነው እንትን ያልከው ብር ፈልጋ። እኔ ከዚህ በፊትም እኔም ጠፍቶብኛል። ትንንሽ ብር ስለሆነ ነው ምንም ያላልኩት። ብር አስፈልገው አንስተህ ከሆነ ተናገር። ሲቀጥል ደግሞ እኔን አትጠይቀኝም እንደሚያስፈልግህ ነገር ካለ አንቺ ታውቂያለሽ። እሱ እንኳን ቢያውቅ አንቺ ታውቂያለሽ። መቼም አሁን የሌለብኝን ጸባይ አሁን እዚህ ሲመጣ ነው የሚኖርብኝ። እንዴት አታውቂም? አንቺ ትሄዳለሽ ብዙ ጊዜ እንትን ትያለሽ ብዬ ነው። አሁን እህቴ ምናምን አይደለም፣ እህትነት የምናምን ጉዳይ አይደለም። እህቴ ምናምን ብለህ ምንድን ነው ራስህን ለመደበቅ የምትሞክረው? ከወሰድክ ወስጃለሁ ነው፣ ካልወሰድኩም ነው። እኔ አልወሰድኩም፣ ምንም ምን ያላየሁም እንጂ ያንቺ ምን ታዲያ እንደ ልጅ ወሰድሽው? ታዲያ ምንድን ነው? እሱማ አልወሰድኩም፣ አንቺም አልወሰድሽም ካልሽ ምንድን ነው? ወይ እናንተ ብቻችንን እናውራ። ምናልባት እሱን ፈርተህ ከሆነ እሱም አማራጭ ነው። ይለነሳላችሁ ከፈለጋችሁ እሱን እኮ ነው ወይ ይሄድላችሁ። የትም ሊሄድ አይችልም። ምንድን ነው አንገትህን የምትደፋው? ያለውን ነገር በስርዓት ተናገር። እኔ ምንም እዚህ ጋር አንድ ብር አንስቼማለሁ። ታዲያ የት ሄደሽ? እኔ ምን አውቃለሁ? ወይ እሱ ዕቃ ገዝታችሁ ወይንም በደንብ ዕቃ ከገዛን እኛ እኮ ለምን አንተን እኮ ከመጣታችን በፊት በደንብ ፈልገናል ብሩ። ግራ ገባኝ። ያው ብሬን ስጡ። በጣም የማልወደው ነገር የምጠላው ነገር ቢኖር ይሄ ነው። ሌብነት አልወድም። ግልጽ ተነጋግሮ እንትን ማለት ነው እንጂ እኔ እንትን አለ። እኔ በነገራችን ላይ በስነ ስርዓት ካሜራ አስቀምጬ እየቀረጽኩ ነው። ይሄን ነገር ለፋዘር አሳያለሁ። እኔ በሌለብኝ ዘባህን እንዴት እንደዚህ እኔ አሁን እውነቱን ነገር ነው የምንነጋገረው። ከመተማመን ካለብን እንተማመን፣ ነገሩ ይቆማል። ከተማመን ካልተማመንን ግን ያው አሁን እኮ ክርክሩ ትርጉም የለውም። እኔ አሁን ይሄን ነገር ፋዘርም እንዲያውቅ አልፈልግም። ፋዘር ጋር ድረስም እንዲደርስ አልፈልግም። ታዲያ እንዴት አንተ ሰርተህ ነው እሱስ ታድርኛለች? እኔ ባለየው እንጂ እንዴት እንደዚህ ሆነ? ምንም እኮ ይሄ ማባበል አያስፈልግም። እኔ ወስጃለሁ የራሴን ብር ተሳስታችሁ እየሆነ ቆይ እኔ ወስጃለሁ እያልከኝ ነው? እኔን ወስደሃል እያልከኝ ነው ወይ ነው? ኧረ እኔ ምንም የማውቀው ነገር የለም። እኔ እዚህ ጋር እንዲህ እኔ እኮ እንደሱ ማለት አይደለም። እኔ ወስጄ አላውቅም እስከ ዛሬ። እስከ መቼ ነው የወሰድከው? እኔ ወስጄም አላውቅም እዚህ ቤት ከመጣሁ ጀምሮ ማለት ነው። እኔ ጭራሽ እንደዚህ አልጠብቅም። አቢ በእውነት ለትልቅ ነገር እያሰብን እንዴት ነው እንደዚህ አይነት የወረደ ነገር ላይ የምትገኘው? ለትልቅ ነገር እየታሰብክ አንተ እንደዚህ ትሆናለህ? እንዴት ትንሽ ብር ያታልላል? ሰው እንዴት ከራሱ ሰው እንዴት ይሰርቃል? እኔ አልወሰድኩም። እኔ እኮ እሺ ታዲያ እሺ አንተ ካልወሰድከው ታዲያ ማን ወሰደው ነው? እኔ እኮ ግራ ይገባል። ቤቱ ወይ ገልብጣችሁ ሼክ አድርጉት እኔን ካላመናችሁ። ሱሪ ውስጥ ነው ያለው። በቃ ሱሪ እንኳን አልቀየርኩም ዛሬ አለ ከቤት አልወጣም። እዚሁ እንዳለው የት አለ ነው? አሁን እኮ አንገት መስፋት ምንም ትርጉም የለውም። እና ሳልወስድ ሰረቅ ወሰድክ እያላችሁኝ እንዴት ነው እንትን የማይለው እንዴ? አሁን አንቺ ባላጠፋሽው ጥፋት ቢሆን ጥፋት ጠፋ ቢሉሽ ደስ ይልሻል እንዴ? እንጂ ምንድን ነው እንድታረግ የምትለው? ብሬ እኔ ምንም ይደረግ አላልኩም። ብሬ በቃ ኖር አይደለም። ብር እንዴት ከቤት ይጠፋል? መጥፋት አለበት እንዴ? አንተ ንገረኝ። እኔ እዚህ ጋር ምንም የማውቀው ነገር የለም። እናንተ ተሳስታችሁ ይሆናል ወይንም
የሆነ ነገር ገዝታችሁ ካልሆነ እኔ የማወራው ነገር ብር ከቤት ውስጥ መጥፋት አለበት ወይ ነው እንጂ ወስደሃል እኔ ምን አውቃለሁ ምናምን ስለምን ታስረዳኛለህ? እሱማ እንዴት ሊጠፋ ይችላል? መጥፋት አለበት ከቤት ውስጥ የለም። የት ሊሄድ ይችላል? ማን ነው? 3 ሰው ነው ያለው ነው ቤት። ታዲያ ከዚህ 3 ሰው ቤት ውስጥ ሆኖ ለዛውም እኮ ይሄ ወይ የሆነ ቦታ ተቀምጦ ምናምን አይደለም ከኪሴ ነው የጠፋው ነው እኮ ባጭሩ አይደል? ከኪሴ ጠፋ እያልኩ እያወራሁ ምን ማለት ነው? እንትን የምንለው በደንብ ፈልጉት እንዴ እንደዚህ ብትሉ እንዴት ይሆናል እንዴ? እኛም ባላየው ነገር እንዴት የምትጠይቁ ትችላላችሁ? እና ማንን እንጠይቅ? እኔ አስቻላቅም እንዴ ቤቲ ምን ሆነሽ ነው? ግን እኔ እንዲሳላው ሻነካ ነክታቱኝ ያላችሁ እንዴ እስካሁን ይህች ዶሮ በቃ የሆነ መላ ፈልግ፣ አለበለዚያ ደግሞ በቃ ወደ ቤቱ መሄድ ካለብህ ሂድ። እኔ ሄድም ነው የምትሉት? እኔ ሄዳለሁ። ታዲያ ባሰራው ስራ ሰርተህ ያለችኝ እንጂ ብሩን እንክፈለውና ከዛ ትሄዳለህ። ኧረ በመድኃኒዓለም አንድ ቀን ወስጄ አላውቅም። አንድ ቀን ማለት እንዴ አሁን በመድኃኒዓለም ስላለ እሺ፣ እኔ ኬት ላምጣኝ ገንዘብ? አንተ የሆነ ነገር በለች። አሁን አንተም እርግጠኛ ነህ? እኔ እኮ ግራ ገባኝ። እሺ ደግሞ ዝም ብለሽ ወሬ አታውጂ። እርግጠኛ ካልሆነ አወራለሁ እንዴ? እሺ ደግሞ እርግጠኛ ሆን ትለኛለች። ስንቴ ነው የጠየቁሽ? እሱን ከማውራቴ በፊት ከአንቺ ጋር ላውራ በቃ ብሩን ከወሰድኩ ወስጃለሁ ብለህ ነገር መልሳት መልሱስ መግባት አያስፈልግም። እንደሱ ስላጎነበስክ እኮ የሚሆን ነገር የለም። እንዴ ማን ባላየሁት ነገር እንዴት እንደዚህ ትኛላችሁ እንዴ? እኔ ከዚህ ሁሉ ማለት ነው እጅ ላይ ታዲያ ጠረጴዛ መደበድበው እናንተ አይደለም እንጂ በስነ ስርዓት አውራን ቀና ብለህ ይሄ የፊትህን ለመሸፈን እንዳናቀብህ ነው የምታጎነባብሰው። ለኔ ባንቺ እኔና ታንቺ እኔ እንዴት እንደዚህ ትኛለሽ? ምንድነው ታዲያ የምትመታው? ምን ነው የምመታው? እኔ እስከዛሬ ታውቂያለሽ ቤት ስንት ጊዜ አብረን እንደኖርን እኔ እንዴት ነው እንደዚህ ትኛለሽ ታዲያ? እና ልደበድበኝ ነው የምታረግሩ? የት ሊሄድ ይችላል? እኔ በቃ በምታምታው ተፈልግሽ አንቺን አምንልሻለሁ። በመጽሐፍ ቅዱስ እንኳን አንቺን አምንልሻለሁ። በቃ እንዴ እኔ ባላየው ነገር እንዴት ታንቺ ወስዳቱኛላችሁ? እንዴት እንደዚህ ሆነ እንዴ? እኔ ሄድ ብትሉኝ እኮ ማለት ሄድላችኋለሁ። በቃ የፈለጋችሁትን መጽሐፍ ቅዱስም ቢሆን አንቱ እምልላችኋለሁ። እኔ ከዛ ተንባት ትመላታለህ። ምን መማሪያ እኔ ታውቁታ እንዴ? እኔ ጀመር እንደዚህ ትሉኛለሽ እንዴ? ደግሞ ዛሬ ምንድነው የሚያመነጫጭቅ ታዲያ እንዴ? ዛሬ ጉድ ፈላብኝ ገደለን ዛሬ አንተ ፈላቀቁ ነው እንዴ? ምንድነው የምታወራው? ምንድነው የሚያመነጫጭቅ? እንዴት ገንዘብ ጠፋትኛለሽ ታዲያ? እና ምንድነው የሚያመነጫጭቅ? እኔ ያላየሁትን ነገር በቃ አይታላትኝ እንዴ? እኔ ምንድነው እኔ ነገርኳችሁ። በቃ መጽሐፍ ቅዱስም አንዱ አቦተም አንዱ ተፈልጋችሁ ምን ይላችሁ ይሄዳል። በቃ እኔ ያንን እንትን አለኝ አልፈልግም። ምንድነው ነው ማስፈልገው? እዚህ ማኖር ነው በቃ። እንዴት አንቺ ሌባ ታይኛለሽ? እኔ እስከዛሬ ልልብኝ ዘመን እንዴት ነው አለ ብለሽ እንትን የምትይ? እና ምን ጭቅጭቅ ስላልክ የሚቀየር ነገር አለ እንዴ? ለምን ባላየው ነገር ታዲያ እንዴት ብዬ ነው ማለት አለም ሄዳለሁ እንዴ? እና ሌባ እንዴት ሌባ ትኛለሽ? በሌለ ቢን ዛሬ ማለት ሌባ ነህ አልሽ። አንቺን አሁን እንደዚህ ብልሽ ትወጃለሽ? አላውቅም እንዴ ምንሽ ጀመረ እኔ ሄዳለሁ እና እኔ እኮ ጀመረ እንዴ በሌለ ቢጠማ ይሄን አለበት ትኛለሽ። ባለም ያለው ነገር እንዴት ይሄን አይታንተኛለሽ? በቃ እሺ ፍራንክ አድርጌ
የምር አንተ ተዛሬው ፕራንክ ምናምን የሚባል ነገር አንድ ነገር አሰባችሁ የልባችሁን እየሰራችሁ እንትን የምትሉት ሆነ እኔ ሄድላችኋለሁ። ታውቁት እንደውም እንግዲህ ወዲያ ማለት መኝታ ቤቱ ዘጋለች። ራስ ከፍች በር አቢ ልብሱን እያስተካከለ ናችሁ። መድኃኒዓለም ራስ እንትን በይው። ከፍተሽ አትገቢም ወይ? ቆልፎታል እንዴ? ኧረ አይቆልፈውም። ቁልፉ ተነስቷል። ና በቃ አቢ ናና የለም በሌብነት ፕራንክ የለም። ና አልመጣም። አንተ እየጠራህ አይደለ? እኔን እንኳን አታከብርም። የሚከበረው እኮ ማለት በስርዓት የሆነ ፕራንክ ቢባል ይሻላል፣ ያምራል። እንዴት ባላየው ባልሰራችሁ ነገር እንዴት እንደዚህ ትሉኛላችሁ? አንተ እንኳን እሷ እንዴ እሷ ደግሞ ትንሽ አታስብ። ምንድነው? ና እሺ፣ ና አሁን ና ወደዚህ። የት ነው የምትሄደው? አቢ ተረጋጋ እንጂ። እንዴ ልትመታኝ ነው እንዴ? ለምንድን ነው የምማታው? ከበፊቱ ድልድልቱኝ ማለት ደስተኛ ነው። ይሄ እንዴ አሁን እኮ ፕራንክ ነው፣ በቃ ቀልድ ነው። እንዴ በሌብነት ፕራንክ ምናምን የለም። እንደዚህ አልሰረክም እኮ በቃ ውሸት ነው ያወራነው። ሰርቀሃል እንዴ? እውነት እንዴ ምን ነው አንገበገበ? ተረስኮ ሰርቀሃል ብላችሁ ነው እንትን ያላችሁ። እኔ እንዴት እንደዚህ ትሉኛላችሁ? በሌለብኝ ጸባይ አንቺም ታውቂያለሽ። እስካሁን አንድ ነገር እንትን ብለን እንደማለት ከዚሁ ለሄድ ወይንም በቃ እንደዚህ አውጥቶ በነፃነት ሄዳለሁ። በቃ እዛው እቀመጣለሁ። እንደውም እሄዳለሁ ሲጀምር ወይ ዛሬ ነገ ሄዳለሁ። አሁንማ የቀልድ መሆኑ አልተዋጠልህም? ይሄው ካሜራ ይዞ እያየኸው አይደል እንዴ? እኔ በካሜራ ቅድም ያለው እጅ አሳያለሁ እኮ ነው ያለው። እንዴት እንደዚህ ይላል? ውሸቱን ነው እንደዛ ያለው። አሁን እሱ ለወንድም አለመኝ ይዞ ሄዶ ያሳያል እንዴ? ምን ሆነ ነው? እና አንቺስ ብትናደጂ ሄደሽ አታሳይም እንዴ? እንደዚህ ወሰደ። አሁን እያየሽ አሁን የሆነ ነገር ወስደው አንስተሽ ይኸው ወስዷ ለየው ማለት እኮ ነው የምትይው። እንዴት እንደዚህ ይሆናል? ይኸው የቀልድ ነው እያልን እኮ ነው። እኛም እየተቀረጽን አይደል እንዴ? እንዴት ይሄ ይጠፋል? እኛም ፕራንክ ተደርገናል። በዚሁ አልበርዳለን እኮ በቃ ለማንኛውም እስኪ በርድበት። አቢ የቀልድ ነው በቃ። እኔ ምንም ብትሉኝ አላምናችሁም። ወይዛሪ ነገር ይደረግ እሱን ትሄዳለህ፣ ግድ የለም ግን መጀመሪያ ተረጋጋ። ለምንድን ነው የምረጋጋው? ሌባ እያላችሁኝ እንዴት ነው? ባሉ እንግዲህ ተመልካቾቼ ምንም አይነት ነገር ብለው አሁን ሊበርድልኝ አልቻለም። ረጅም ነው ቪዲዮ ሊሆን የሚችለውና እኔ ራሴ እኮ አስደነገጠኝ። ሰውዬ አደራን እንዳደበድበኝ። ለማንኛውም እኔም እኮ ደነገጥኩ። እንዴ እንደዚህ ሲሆን አይቼው አላውቅም። እኔ ታላቅነቴንም ረሳኸው አይደል? እሱ በስራ ሲሆን ነው ደግሞ ሌባ እያሉ ፕራንክ ምናምን። በቃ ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበረ። ለማንኛውም በጣም የምወዳችሁ ቤተሰቦቼ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ እያደረጋችሁ እወዳችኋለሁ። የፈረጥኩ ካውካው። ለማንኛውም በጣም የምወዳችሁ ቻው።